አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሶስቱ ቤተሰቦች ዲናችን የሰላም ያህል ላይ እናንተ ላይ ናችሁ። እንግዲህ ይሄ የምታዩት ቤት እንግዲህ አጅባር ከተማ ላይ ከሁለት ቀን በፊት የለቀቁላችሁ ቤት ነው። ቤቱ አርማታና ማንኪያ ልሾ ተደርጎ ካበቃ በኋላ የመተረክና የመሰነጣጠቅ ባህሪ አንጥቶ ልናስተካክለው ነው ብዬ ቪዲዮ ለቄላችሁ ነበረና እንግዲህ የዚህ ቤት እንደዚህ የመሆኑ ምክንያት ምንድነው የሚለውን ዛሬ ሰፋ ያለ ማብራሪያ እምሰጣችሁ ይሆናል ማለት ነው። ከዚህ ቪዲዮ ብዙ ነገር ትማሩበታላችሁ ብዬ ተስፋ አድርጋለሁ። ለቤት ሰሪዎች በተለይ አዲስ ለሚጀምሩ ቤት ሰሪዎች ብዙ ነገር ያስተምራቸዋል። ከዛም ባሻገር ደግሞ እንደዚህ ትራክ ያደረገና የተሰነጣጠቀ ቤት ካላችሁ ያላችሁ ቤት የተሰነጣጠቀባችሁ ካለ መፍትሄው ምንድነው የሚለውንም እዚሁ ላይ የምነግራችሁ ይሆናል ማለት ነው። በመጀመሪያ ይሄ ቤት ችግሩ ምንድነው? ገረገንቲ ገብቶ ገረገንቲው በስነ ስርዓት አልተደቀደቀም። ይሄ ገረገንቲ ማለት የምታዩት አሁን ስንመታ የምትመለከቱት እንደዚህ እና ቤቱ ከቆመ በኋላ ገረገንቲ እንዳስገቡ ገረገንቲው እንደዚህ በስነ ስርዓት ጥብቅ እንዲል አልመቱትም። ከዛም መቀጠል ደግሞ የምታዩት ድንጋይ በጣም ትልቅ ድንጋይ ነው ቤት ውስጥ ያስገቡት። በጣም ብዙ ድንጋይ አስገብተዋል። ሙልት የሚቀረው ገረገንቲ በደንብ መመራት ነበረው። ለሀርድ ኮር ገረገንቲ ሞላት ከሚደርስ መግባት ነበረበት እና ከዛን ትልቅ ድንጋይ ነው የተጠቀሙት። ሳይደለድሉም ገረገንቲ ያስገብተው ዝም ብለው ባለበት ላይ ይሄን የምታዩትን ትልቅ የድንጋይ አስገብተው አርማታን ያደረጉት ማለት ነው። አርማታ ሲያደርጉ ደግሞ ጠጠሩን ዝም ብሎ ድንጋዩ ላይ ያፈሰው ከዛ ሲሚንቶና አሸዋውን ብቻ ቀላቅለው ነው ያቦኩት ማለት ነው። እና ጠጠሩ አብሮ አልተቦካም። እንደዛ አድርገው ነው የሰሩት። የዛ ችግር ለቤቱ እንደዚህ እንዲሰነጣጠቅና ከአንድ በኩል ገባ ከአንድ በኩል ወጣ እንዲል አድርጎታል ማለት ነው። ምንድነው ለቤት ሰሪዎች ማወቅ ያለባችሁ ምንድነው? ጭቃ ቤት ከባህሪው ወደ ታች ይሰምጣል፣ ወደ መሬት ይገባል ማለት ነው። እንግዲህ ወደ መሬት ሲገባ ምንድነው የሚሆነው? ድንጋዩ አብሮ ይሄ የነበረው ድንጋይ እንደዚህ የመገለባበጥ ባህሪ ያመጣል ማለት ነው። እንደዚህ ሲገላበጥ ምን ይሆናል? ሲሚንቶ ክፍል ብሎ የመሰንጠቅ ባህሪ ያመጣል ማለት ነው። ንፋስ አምጥቶ እንኳን አይደለምና እንደዚህ ዝም ብሎ ድንጋዩ ሲገላበጥ የመበርገር ባህሪ ያመጣል ማለት ነው። እንግዲህ አንዳንዴ በስነ ስርዓት የተደረገና በጥሩ ሁኔታ ላይ የተደረገ ቤት ከሆነ ትራኩ የሚያመጣው ዝም ብሎ ባለበት ቀጥታ የመሰንጠቅ ባህሪ ነው የሚያመጣው ማለት ነው። ነገር ግን እንደዚህ አይነት የድንጋይ ሙሊት ከሆነ ያለው ድንጋይ የተሞላ ከሆነ ድንጋይ የተነባበረ ከሆነ ከአንድ ቦታ ድንጋዩ እንደዚህ በሚንከባለልበት ሰዓት ከአንድ ቦታ ዝቅ ከአንድ ቦታ ከፍ ይላል ማለት ነው። ያ ማለት ምንድነው? እዚህ ጋር ያለው የመሬቱ እንትን ድንጋዩ ሲንከባለል ዝቅ ስለሚል ከዚህ በላይ ደግሞ ያለው የጠበቀው ያልተንከባለለው ድንጋይ ወይም ደግሞ ጠባቃ ላይ የተቀመጠው መሬት ላይ ምን ይሆናል? ወደ ላይ ከፍ ብሎ የመቅረት ባህሪ ይኖረዋል ማለት ነው። እና ይህንን እንግዲህ ቤት እንደዚህ ሊያደርገው የተነሳው ምንድነው? መጀመሪያ ይህንን አፈሩን ወይም ገረገንቲ ሞልተው ገረገንቲው በስነ ስርዓት መጥፋት ስላልተደቀደቀ ከዛ በኋላ ድንጋይ ያደረገውበት ደግሞ ድንጋዩን አርማታ ስላደረጉት ምን ሆነ? ቤቱ ወደ ታይ በሰመጠ ሰዓት እንደዚህ ስንጥቅጥቅና የመበረጋገጥ ባህሪ አመጣ ማለት ነው። እንግዲህ እንደዚህ እንዳይሆንባችሁ ማድረግ ያለባችሁ ምንድነው? መጀመሪያ ቤታችሁን ካቆማችሁ በኋላ ቤቱን አቆማችሁ ቤቱ ከቆመ በኋላ በስነ ስርዓት ቤቱን ካቆመ በኋላ ገረገንቲ ታስገባላችሁ። እንደዚህ ገረገንቲውን ካስገባችሁ በኋላ ገረገንቲውን በስነ ስርዓት ትደቀድቁታላችሁ ማለት ነው። ልክ እንደዚህ እንደምታዩት በመደቅደቂያ ገረገንቲው እንዲጣብቅ በስነ ስርዓት አድርጋችሁ ከደቀደቃችሁት በኋላ ከዛም ሃርድ ኮር ታቆማላችሁ ማለት ነው። ሃርድ ኮር ማለት እንግዲህ በድንጋይ የምትጠቀሙ ከሆናችሁ በገረገንቲ የምትጠቀሙ በጣም የተሻለ በጣም አሪፍ ነው። ገረገንቲ ማለት ምንድነው? አሁን እንግዲህ የምታዩት ጠጠሩ ነው። ሲሚንቶው የወጣው የተከሰከሰውን ዝጋ የከሰከስን እንደዚህ እንደምታዩት እየደቀደቅን እንገኛለን። ገረገንቲ ከሆነ ገረገንቲው ልክ እንደዚህ እንደምታዩት በሚበቃው ልክ እዚያው ድረስ ላይ አርማታው ማንካት የሚያልቅበት ማድረግ ስላለ እዚያው ድረስ ተሞሉና ገረገንቲው በተነሳት ደርድራችሁ ድቅድቅ አድርጋችሁ ከደቀደቃችሁ በኋላ ከዛ ከላይ ማንኪያ አርማታ ልሾ ወይም ደግሞ አርማታችሁን አድርጋችሁ ማንኪያ ልሾ ማለት ትችላላችሁ ማለት ነው። አርማታ ማለት እንግዲህ ጠጠር ትጠቀማላችሁ። እነዚህ ጠጠሮች ማለት ነው ይሄን የምትሰሩን ጠጠር ተጠቅማችሁ ከሲሚንቶ ጋር ተቀላቅሎ ተወጥቶ ከዛ አርማታ ታደርጋላችሁ። ከዛ ለጥቆ ማንኪያ ልሾ ትሰራላችሁ ማለት ነው። እና እንደዛ ስታደርጉ ይሆናል ቤቱ እንዳይተነጣጠቅባችሁና እየጠበቀ ሲሄድ በኋላ ላይ እየወረደ የተሰናጣጠቀ የተበረገደ አሸግዳችሁም ማለት ነው። ደግሞ በገረገንቲ የማትጠቀሙ ከሆነ ድንጋይ የምትጠቀሙ ከሆነ ማድረግ ያለባችሁ ምንድነው? እንደዚህ ሙሉ ለሙሉ ገረገንቲውን ከሞላችሁ በኋላ ከዛ ድቅድቅ ታደርጉታላችሁ እንዲጠበቅ ማለት ነው። ይሄንን በጣም እንዲጠበቅና አሪፍ እንዲሆን እንደዚህ ድቅድቅ ታደርጉታላችሁ ማለት ነው። ከዛ ከደቀደቃችሁ በኋላ ድንጋዩ እንግዲህ አሁን ይሄ ቤት የሚለን ከፍተው ይኸውና እዚህ ድረስ ነው እንግዲህ አርማታው ላይ የሚለው እዚህ ጋር ድረስ ነው ማለት ነው። በሚለን ልክ ላይ ምን እናደርጋለን? ድንጋዩን እየከሰከትን እንደዚህ በስነ ስርዓት እንደረድራታለን ማለት ነው። ድንጋዩን እንግዲህ እዚህ ጋር ክፍተትና እንዳይሆን እየከሰከትን በስነ ስርዓት እናደርግና ማለት ነው። ይሄንን ክስክስ አድርጋችሁ በስነ ስርዓት ድብር አድርጋችሁ ድድር ስታደርጉት ምን ይሆናል?
በኋላ ቤቱ እንዳይሰነጣጠቅ እንዳይወድቅ ወይም ደግሞ ቤቱ የመውረድና እንትን ማለት ባህሪ ቢኖረው እንኳን ድንጋዮቹ ስልክ ብለው ስለተቀመጡ በዛ ውስጥ አርማታ ተቦክቶ ስለሚይዛቸው ድንጋይና ድንጋዩን አጣብቆ ስለሚይዘው እንደዚህ የመሰንጠቅ ወይም ደግሞ የመበረጋገድ ባህሪ አይኖረውም ማለት ነው እና እንደዚህ አድርጋችሁ ቤታችሁን ብታሰሩት የዚህ ችግር እንግዲህ የመሰነጣጠቅና የመበረጋገዱ እንደዛ የመሆኑ ችግር ያመጣብን እንደዚህ ስለሆነ የዚህ ችግር ስላለበት ነው የተጠቀመው ማለት ነው። የዚህ ችግር ደግሞ ለእናንተ ለብዙዎቻችሁ ትምህርት ሆናችኋል ብዬ ተስፋ አደርጋለሁ። ብዙ ጊዜ አብዛኞቻችሁ የምትሸወዱት ቤት ስትሰሩ ዝም ብላችሁ በዘፈቀደ መቆሙን መሰራቱን ነው እንጂ ምን ተደርጎ ምን ከምን መሰራት እንዳለበት አታውቁም ማለት ነው። የባለሙያ ችግር እንግዲህ ይፈጠራል እዚህ ላይ። ባለሙያ ማለት ምንድነው? ሙያተኛው አሰሪ የሆነ አካል እንኳን እንዲሰራ ነው፣ የስራው ልምዱ አይኖረውም። አዲስ ነው፣ ለቤት ስራ አዲስ ነው። ለፍቶ እንግዲህ ደክሞ ነው ብሩን የሚያመጣው እና ዝም ብሎ ተሰርቶ ሲያው ብቻ ነው የሚያምረው እንጂ እንዴት መሰራት እንዳለበት እንዴት ቁመቱ መሆን እንዳለበት ስለማያውቅ ያን ያክል አሰሪ ትኩረት ሊሰጠው ይችላል። ሙያተኛ ደግሞ አንዳንዴ ትንሽ ብር ጠይቃችሁ በቃ የማይሆን ስራ ሰርታችሁ አትውጡ ባካችሁ። እንደዚህ አይነት ሰዎችን ኪሳራ ላይ አታርጉ። ሙያተኛ ማድረግ ያለበት ምንድነው? ተገቢውን ብር ጠይቆ የሚያስከፍለውን ተገቢ ብር ጠይቆ ጥድት ያለ ስራ መስራት ነው ያለበት ማለት ነው። እንግዲህ ለሙያተኛ ተገቢ ብር መክፈል ወይም ደግሞ ሙያተኛው ተገቢ ብር መጠየቁ ለሰው ጉዳት አይደለም ማለት ነው። ለአሰሪውም ጥቅም ነው፣ ለሙያተኛውም ጥቅም ነው። ምንድነው? አሰሪው ብር አውጥቶ በተነሳ ጥሩ ስራ ይሰራለታል። ምንድነው? ጥሩ ብር ሲያወጣ እዚህ ላይ ድጋሚ የሚያዳግም ስራ ስለማይሰራ በኋላ የሚገጠው ማቴሪያል አይከስርበትም። ከዛ ሲቀጥል ደግሞ ድጋሚ ያሰራ ሙያተኛ አይከፍልም። የዛን ወጪ ይጠብቅለታል። ሙያተኛውም ደግሞ ለህሊናው ጥሩ ብር አትርፎ ይወጣል፣ ጥሩ ስራ ይሰራል ማለት ነው። እና ስራ ስትሰሩና ስታሰሩ ምንድነው ማድረግ ያለባችሁ? ብር እያያችሁ ብቻ ችሎታ የሌለው ሰዎችንና እንዲሁም ደግሞ ልምድ የሌላቸው ሰዎችን ስታሰሩ ምን ትሆናላችሁ? የመክሰር ሁኔታ ላይ ያጋጥማችኋል ማለት ነው። ሙያተኛም ደግሞ ተገቢውን ብር ሳትጠይቁ ተገቢ ብር ሳትሰሩ ስትወጡ ባለቤትን ትበድላላችሁ። እናንተም ደግሞ ሰርታችሁ ተጠቃሚ እንዳትሆኑ ያደርጋችኋል። ከዛም ባሻገር ደግሞ የስራውን ሁኔታ ታሰድባላችሁ ማለት ነው። የሙያ ዘርፉን የማሰደብ እድላችሁ በጣም ከፍተኛ ይሆናል ማለት ነው እና ባካችሁ አሰሪም ሆናችሁ ሰሪዎች ሆናችሁ በተለይ ሰሪዎች እንደነዚህ አይነት ልምዶችን ለአሰሪ በጣም በተሻለ ሁኔታ አስረድታችሁ ይሄ ቢሆን ይሄ ነው፣ ለቤቱ የሚጠቅመው ይሄ ነገር ነው፣ ይሄ ብናደርግ ይሄ ነው፣ አቅም ከቻለ ይሄንን አቅርብ፣ ይሄንን እንሰራለን፣ ካልቻለ ደግሞ ይሄን የቻልከውን ሰርተህ ቀጣዩን ስራ ቀስ ብለህ ትሰራለህ ብላችሁ ማስረዳት አለባችሁ ማለት ነው። ይሄንን ሲያደርግ ምን ይሆናል? ሰውዬው ተጠቃሚ ይሆናል። ሙሉ ለሙሉ ማሰራት አቅም ስለሌለው ግማሹን አሰርቶ ግማሹን ደግሞ ሲያገኝ ይሰራል ማለት ነው። ያ ማለት ምንድነው? እንግዲህ እቺታችን እንግዲህ መጀመሪያ ላይ ያወጣችው ወጭ ሙሉ ለሙሉ ኪሳራዋን ሆነ ማለት ነው። ሲሚንቶ፣ አሸዋ፣ ድንጋይ እንኳን ሲገኙ መተን ተጠቀመዋለን። የሙያተኛው ከፈለችው ከዛን እንግዲህ ጊዜዋን ሰዓቷን በጣም ትብላለች። የእንትና አሸዋ፣ ሲሚንቶ ምናምን ብዙ ማቴሪያሎች ከስራለ ማለት ነው። እና እንግዲህ ይሄንን መጀመሪያ ብትጠይቁ ኑሮ አሁን ላይ ደግሞ የምታወጣው ወጭ በጣም ትድል ነበር ማለት ነው። እና እንደነዚህ አይነት ስራዎች እንዳይደርስባችሁ ቤታችሁን ስታሰሩ በስነ ስርዓት ማሰራት መቻል አለባችሁ ማለት ነው። ሌላ ምንድነው? እንደነዚህ አይነት ማንኪያ ልጅ አድርጋችሁ ወይም አርማታ ምናምን ከጨረሳችሁ በኋላ እንደዚህ አይነት የመሰነጣጠቅና የትራክ ባህሪ ቢያመጣባችሁ ምንድነው? እንደዚህ ወርታይ ዝቅ ወር ላይ ከፍ ያለ ከሆነ እንደዚህ አርማታውን አንስታችሁ ከታች ያለውን በስነታ ደግድቃችሁ እንደገና አርማታ አድርጋችሁ ማንኪያ ልሾ ማድረጉ በጣም አሪፍ ነው ማለት ነው። አንዳንዴ ትራክ ያደረገ ቤት ከሆነ የተሰነጠቀ ከሆነ ያንን ቆርቁሮ በዛችሁ ላይ ይስተካከላል ብላችሁ ያችን ልሾ ማንኪያ ልሾዋን ስታስተካክሉ በዛ ላይ ንፋስ ይገባውና ብዙ የመሰነጣጠቅ ባህሪ ያመጣል ማለት ነው። እና እንደነዚህ አይነት ቤቶችና ችግር ካመጣ ቤቱ የኖርበት ከሆነ ጊዜ በኋላ እንደዚህ አይነት ችግር ካመጣ ምንድነው የሚሆነው? በተለይ ተባለጥነት ስሜት ከመጣ ማለት ነው። አንድ ወደ ታይ አንድ ወር ላይ ከአንድ በኩል ዝቅ ከአንድ በኩል ከፍ ካመጣ ሙሉ ለሙሉ አንስተን በስነ ስርዓት ደግድቀን አርማታ አድርገን ማንኪያ ልሿችንን መስራት ነው የሚሻለው ማለት ነው። እዛው ላይ እናርመዋለን ጠግነዋለን ስንል የብስ መሰነጣጠቁ እየባሰበት ነው የሚሄደው ማለት ነው። ይሄ የምታዩት ቤት እንግዲህ 4 ክፍል ቤት ነው። እንደዚህ አድርገን አነሳስተነዋል፣ ፍረነዋል፣ ምናምን ቆርቆሮን አንስተናል፣ ድንጋዩን እንደዚህ አነሳስተነዋል። አሁን እንደዚህ በምታዩት መንገድ እየደቀደቅ ነው እንገኛለን።
በምታየው መንገድ እየደቀደቅነው እንገኛለን። ይሄን ደግደቀን እንግዲህ ሃርድኮላችንን አድርገን አርማታ የምናደርገው ይሆናል ማለት ነው። እንደነዚህ አይነት ድድትና ፍክት ያሉ ስራዎችን ማሰራት ከፈለጋችሁ ስልካችንን እያነሳችሁ ደውሉልን። ወሎ የትኛውም አካባቢ ላይ የተንቀሳቀስ እንሰራለን። አሁን የሚገኘው ደግሞ አጅባር ከተማ ላይ ነው። በማርያም የምጀምረው ቤት አለች። አሁን በቅርብ ፊቱ እንደዚህ እዚህ ሻንታ ምናምን በዚህ መስመር ላይ ላላችሁ ቤተሰቦች እየደወላችሁ አናግሩን። ከመጀመሪያ ጀምሮ እስከ መጨረሻው ድረስ ሰርተን እናስረክባችኋለን። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ።